ሰላም እንደምን አላችሁ እንደምን ቆይታችኋል? ዛሬ ሚያዝያ 20 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትምን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትምን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትምን ከስድስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እንደዚሁም በግል ምንዛሬ ቢሮዎች የስድስት ሀገራቶችን ምንዛሬ ዋጋትምን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችንስ መልሳለን? አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል። ሰላም ወንድሜ፣ በስደት ያሉ ወገኖቻችን ለሚጠይቁት ጥያቄ ለምትመልሳችሁ መልሶች ከወዲሁ ላመሰግንህ እፈልጋለሁ። ጥያቄውንም እንደዚህ ሲል ይጀምራል። $1 በሀገራችን ውስጥ ባሉ ባንኮች ላይ $1 ብናስቀምጥ ያንን ዶላር ወደ ሀገራችን በምንመጣበት ሰዓት ዶላሩን ማውጣት እንችላለን እንዴ ብሎ ጠይቀዋል። ማውጣት የምትችሉበት መንገድም አለ፣ የማትችሉበት መንገድ አለ። በዝርዝር አብረን እንመለከተዋለን። በመጀመሪያ አካውንታችሁ የዶላር አካውንት መሆን አለበት ግዴታ ማለት ነው። አለበለዚያ ኖርማል አካውንት ማለትም የብር አካውንት ላይ ያንን ዶላር ብትልኩ አካውንታችሁ ላይ የሚገባው የተመነዘረ ብር ብቻ መሆኑን ማወቅ አለባችሁ። ማለትም አንድ የአሜሪካን ዶላር በ150 ብር ከሆነ የሚመነዝሩት 150 ብር አካውንታችሁ ላይ ይገባል ማለት ነው። የኖርማል የባንክ አካውንታችሁ ላይ ማለትም የብር አካውንታችሁ ላይ ዶላሩን የምትልኩ ከሆነ ማለት ነው። ነገር ግን እዚህ ጋር የዶላር አካውንት ከፍታችሁ የዶላር አካውንታችሁ ላይ ዶላሩን የምታስገቡ ከሆነ ዶላራችሁን በሚገባ ማውጣት ትችላላችሁ። ይህ አሰራር ሁሉም ባንኮች ላይ አለ። የኢትዮጵያ ንግድ ባንክም ላይ አለ፣ የአቢሲኒያ ባንክም ላይ አለ፣ የዳሽን ባንክም ላይም አለ። እናም በአጠቃላይ ሁሉም ባንኮች በዚህ አይነት አሰራር ይሰራሉ። እናም ቤተሰቦች ነገር ግን ገንዘባችሁን ልታወጡ ማለትም ዶላሩን ልታወጡ በምትሄዱበት ሰዓት አንዳንድ የሚጠይቋችሁ ጥያቄዎች ሊኖሩ ይችላሉ። እነሱ ቀላል ናቸው። እናም ቤተሰቦች በአጠቃላይ ዶላራችሁን አውጥታችሁ እንደዚሁም በግል ምንዛሬ ቢሮዎችም ማስመንዘር የምትችሉበት መንገድ እንዳለም ማወቅ አለባችሁ። በዚሁ አንድ ላይ ልነግራችሁ የምፈልገው ነገር ማስተር ካርድ እና ቪዛ ካርድ ባንኮች እየሰጡም እንደሆነ በዚሁ ነግራችኋለሁ። በእነዚህ በማስተር ካርዶችና በቪዛ ካርዶች በተለያዩ ገበያዎች ላይ እቃችሁን መሸመት ትችላላችሁ። ለምሳሌ በነ አሊኤክስፕረስ፣ በነ አሊባባ እንደዚሁም በነ ሼል ላይ በተለያዩ ማስተር ካርድና በቪዛ ካርድ መከፈል ያለባቸው ነገራቶች በኢትዮጵያ ውስጥ ባሉ ባንኮች ማስተር ካርድና ቪዛ ካርዶች ሙሉ ክፍያችሁን መጨረስ እንደምትችሉ በዚሁ ነግራችሁ ፈልጋለሁ። እዚህ ጋር ግን ማወቅ ያለባችሁ ለግለሰቦች ባንኮች ዶላር አይሸጡም። ይህ ማስተር ካርድና ቪዛ ካርድ የሚጠቅመው በውጭ ሀገራት የሚገኙ እህትና ወንድሞቻችን በአጠቃላይ በዶላርና በተለያዩ ሀገራቶች ገንዘብ መቀበል የሚችሉ እህትና ወንድሞቻችን በእነዚህ ማስተር ካርዶችና ቪዛ ካርዶች የተለያዩ ቦታዎች ላይ መክፈል እንደሚችሉ። ይሄ ነገር ግን የሚሆነው የዶላር አካውንት ካላችሁ ብቻ ነው። ማለትም መክፈትም ይችላሉ። ቤተሰቦች ይሄ ነገር የተጸደቀው በቅርብ ጊዜ ነው። በዚህም መግለጫ በጣም ብዙ ግለሰቦችም እንደተደሰቱም ተመልክተናል። ለኢትዮጵያም ትልቅ እድገትም እንደሚያመጣም አንዳንድ ምሁራኖች ገልጸዋል። ቤተሰቦች ጥያቄያችሁ የተመለሰ ይመስለኛል። ወደ ቀጣይኛው ጥያቄ ያለፍን። ወንድሜ አንድ ጥያቄ ልጠይቅ ነበረ። እኔ ያለሁት አረብ ሀገር ነው። ከ6 ወር በፊት ወደ ኢትዮጵያ ሄጄ ነበረ። እናም ወደ ኢትዮጵያ በሚሄድበት ሰዓት የፋይዳ መታወቂያ ማለትም የዲጂታል መታወቂያ አውጥቼ ነበረ። ነገር ግን አካውንቴ ጋር የፋይዳ መታወቂያው ማለትም የዲጂታል መታወቂያውን አላገናኘሁትም ነበረ። ምክንያቱም ይህ መግለጫ የወጣው እኔ ከመጣሁ በኋላ ነው። ቤተሰቦቼም አካውንቴን ከፋይዳ መታወቂያ ጋር ኮኔክት ለማድረግም ሞክረው ነበረ። ነገር ግን የፋይዳ መታወቂያ ያለው ስልክ ቁጥርና የባንክ አካውንት ያለው ስልክ ቁጥር የተለያየ ስለሆነ ባንኮች አልቀበልም አሉ። ይህ ነገር ችግር አለው እንዴ እባክህ ንገረኝ ብለው ጠይቀዋል። ቤተሰቦች ምንም ነገር መጨናነቅ የለባችሁም። አሁን በዝርዝር አብረን እንመለከተዋለን። በቅድሚያ የባንክ አካውንት የከፈታችሁበት ስልክ ቁጥር ማን ጋር እንደሆነ በደንብ አድርጋችሁ ማጣራት አለባችሁ። እናንተ ጋር ከሆነ ውጭ ሀገር ስለሆነ ያላችሁት፣ በውጭ ሀገር ደግሞ የኢትዮ ቴሌኮም ሲም ዝም ብሎ ስለማይሰራ ማለትም በሮሚንግ አጠቃቀም ካልሆነ በስተቀር ምንም ነገር መስራት አይችልም። የሮሚንግ አጠቃቀምን ግዴታ መጠቀም አለባችሁ። ይህን ነገር ደግሞ ለመጠቀም የኢትዮ ቴሌኮምን ማናገር አለባችሁ። ይህን ነገር እየነገርኳችሁ ያለሁት ወደ ውጭ ሀገር ስልክ ቁጥራችሁን ይዛችሁ ሄዳችሁ እዛ ስልክ ቁጥር ላይ ቴክስት እንዲገባላችሁ የምትፈልጉትና ወንድሞቻችን የሮሚንግ አጠቃቀምን በመጠቀም በቀላሉ ይህንን ቴክስት እንዲገባላችሁ ማድረግ ትችላላችሁ። በሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ ከሆነ ያለው ሲም እዛ ሲም ላይ የሚገባ
ኮድ ማለትም ኦቲፒ አለ። ቀደም እንደነገርኳችሁ ይህ ነገር የሚገባው የባንክ አካውንት የከፈታችሁበት ሲም ላይ ማለትም ስልክ ቁጥር ላይ ነው። የዲጂታል መታወቂያ ያወጣችሁ ስልክ ቁጥር ላይ ሳይሆን የባንክ አካውንት የከፈታችሁበት ስልክ ቁጥር ላይ ነው። አንድ አይነት ሲም ከሆነ በጣም አሪፍ፣ እዛው ሲም ላይ ይገባላችኋል። እንደዚሁም ደግሞ አንድ አይነትም ካልሆነ ደግሞ የባንክ አካውንታችሁ የከፈታችሁበት ስልክ ቁጥር ላይ ማለትም ሲሙ ላይ ኮድ ይገባላችኋል። ቤተሰቦቻችሁ ጋር ከሆነ ቤተሰቦቻችሁ ኮዱን ይነግሯችኋል። ያንን ኦቲፒ ማለትም ያንን ኮድ ምንም ነገር ሳይሳሳቱ እዛ ላይ በመሙላት የባንክ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ማድረግ ትችላላችሁ። ሶስተኛው ደግሞ ሲሙ ከጠፋባችሁ ደግሞ ማድረግ የምትችሉት ሲሙ የወጣው በእናንተ ስም ከሆነ በጣም ይከብዳል። ማድረግ የሚቻልበት ቻንስ በጣም ዝቅተኛ ይሆናል። ነገር ግን በቤተሰቦቻችሁ ከሆነ የወጣው ያ ሲም ቤተሰቦቻችሁ ወደ ኢትዮ ቴሌኮም በመሄድ ያንን ሲም በድጋሚ ማውጣት ይችላሉ። ከዛ በኋላ ደግሞ እዛው ሲም ላይ ደግሞ ኦቲፒ ማለትም ኮድ ይገባላችኋል። እናም ቤተሰቦች በእንደነዚህ አይነት መንገድ መጠቀም ትችላላችሁ። እንደዚሁም ደግሞ በውጭ ሀገር ሆናችሁ ሲሙ ከጠፋባችሁ ሲሙ ደግሞ የወጣው በእናንተ ስም ከሆነ በጣም አስቸጋሪ ስለሆነ ይህንን መንገድ መጠቀም ትችላላችሁ። ይህ ነገር ግን የሚሆነው እናንተ በህጋዊ ከሄዳችሁ ብቻ ነው። በህጋዊ ከሄዳችሁ የእናንተ ወኪል ለባንኩ እናንተ በውጭ ሀገር እንደምትኖሩ የሚያሳይ ማረጋገጫ ማለትም ሰነድ ለባንኩ በመስጠት እናንተ ከእንደነዚህ አይነት ነገራቶች ነፃ መሆን ትችላላችሁ። እንደዚሁም አካውንታችሁ ኢንአክቲቭ የነበረ ሁሉ ወደ አክቲቭ እንዲመለስላችሁ ማስረዳት ትችላላችሁ። እናም ቤተሰቦች ይህ ነገር በህጋዊ ሊሄዱ ብቻ ነው። በህገ ወጥ ሄዱ ደግሞ በጣም አስቸጋሪ ነው። በህገ ወጥ ሄዳችሁ እህትና ወንድሞቻችን ደግሞ አካውንቱን ሙሉ በሙሉ እንዲቀመጥ ማድረግ ማለትም በባለፈው እንደገለጽኩላችሁ አካውንቱ ምን ነገር ቢዘጋ ማለትም በባለፈው እንደተመለከትነው አካውንቱን የፋይዳ መታወቂያው ጋር ኮኔክት ያላደረገ ግለሰብ የአንዳንድ ግለሰቦች አካውንት ከግንቦት 6 ጀምሮ እንደሚዘጋና እንደዚሁም ደግሞ ሰኔ 30 ደግሞ የብዙ ሰዎች አካውንት እንደሚዘጋም ባንኮች ያሳውቀዋል። እናም ቤተሰቦች በህገ ወጥ ሄዳችሁትና ወንድሞቻችን የባንክ አካውንታችሁ ሙሉ በሙሉ ይዘጋ፣ ችግር የለውም። ይዘጋ ስላችሁ አካውንታችሁ ምንም ነገር አይሆንም። ነገር ግን አካውንታችሁ ላይ ገንዘብ ማስገባትም እንደዚሁ ማውጣት አትችሉም። አካውንታችሁን በአጠቃላይ ማንቀሳቀስ የምትችሉት የፋይዳ መታወቂያችሁን ማለትም የዲጂታል መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ካደረጋችሁ የዛን የባንክ አካውንታችሁን በሚገባ ማንቀሳቀስ ትችላላችሁ። እናም ቤተሰቦች አሁን እንደነገርኳችሁ በህገ ወጥ ሄዳችሁ እህትና ወንድሞቻችን አካውንታችሁ ኖርማሊ ይቀመጥ። ወደ ኢትዮጵያ በመጡበት ሰዓት የፋይዳ መታወቂያ ወጣችሁ የባንክ አካውንታችሁ ጋር ኮኔክት አድርጋችሁ የዛን ገንዘባችሁን ማውጣት እንደምትችሉ በዚሁ ነግራችሁ ፈልጋለሁ። እናም ቤተሰቦች አካውንታችሁ ላይ ያለው ገንዘብ ምንም ነገር እንደማይሆን በዚሁ ነግራችሁ ፈልጋለሁ። ቤተሰቦች የዛሬው ጥያቄ ይህን መስለበረ። ያልተመለሱ ጥያቄዎች በጣም ብዙ ጥያቄዎች አሉ። በዛኛው ቻናላችን ወይም ደግሞ በዚሁ ቻናላችን ልንመለከታቸው እንችላለን። አዳዲስ መግለጫዎችም አሉ። በዛኛው ቻናላችን እንመለከታቸዋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት ኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮ ላይክ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 187 ብር ከ54 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18754 ብር እየተመነዘረ ይገኛል። የአሜሪካን ዶላርን በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ በ154 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ157 ብር ከ60 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም በ153 ብር ከ26 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ በ156 ብር ከ33 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም በ176 ብር ከ38 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ በ179 ብር ከ90 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 219 ብር ከ88 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21988 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 137 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13764 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 253 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንግ ደግሞ 25398 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ኪዩትሪያር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 610 ብር ከ56
ከ56 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 61056 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 51 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5108 ብር እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 44 ብር ከ07 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ95 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 41 ብር ከ73 ሳንቲም ይገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ56 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ40 ሳንቲም ይገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5002 ብር እየተመነዘረ ይገኛል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ14 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ00 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 40 ብር ከ86 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ68 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ12 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 487 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 48773 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 264 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26460 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 497 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49722 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 63 ብር ከ03 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6303 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ያልተመለሱ ጥያቄዎች አሉ፣ እነሱን በቀጣይ ቪዲዮአችን ወይም ደግሞ በዛኛው ቻናላችን እንመለከታችኋለን። ቤተሰቦች ቪዲዮ ላይክ ማድረጋችሁን አዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን አዘነጉ። እንደዚሁም ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ፣ ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።